ግን አልተማርኩም ከመከራዬ ማለት ነው። ካለፈው እየተንቀሳቀስሽ ነው የምታወሪ አይደለም? እሺ ስልክሽ እንደዚህ ያዥውና ብቻ የሆነ ኮምፎርታብል ያልሆነ ድምፅ ነው የሚሰማኝ። እሺ አሁንስ? እሺ ይሻላል። እሺ እሺ ከመጀመሪያው ስነግርህ እኔ የተወለድኩት ቦሌ ነው የምትባል ወደ ቦምሳ መስመር ነው። እሺ እናቴ ሞተችው በ2 ዓመቴ ነው። አላውቃትም። ከዛ አካባቢ አባቴ ይዞኝ ወደ ሌላ ሀገር ሄደ። ወደ አርሲ ያሰላ አካባቢ ነው የወደኩት። ለ6 ዓመት አክል አባቴ አብሬ ነበረ። ግን ራሴን በማወቅ ሰዓት ትምህርት ቤት በመገባ ሰዓት አባቴ የለም አጠገቤ። ያለሁት እኔና እንጀራ እናቴ ነው። አላውቃትም። ጋር ያደኩት ብዙ መከራ ያየው ገፊ እየተባልኩ እየተሰደብኩ አባትሽን ገፍተሽ እኔ ልገፊ ነው፣ እናትሽን ገፍተሽ እኔ ልገፊ ነው እየተባልኩ የቤት መቀርቀር የታቃን ጭንቅላቴ በሱ እየተመታ ነው ያለኩት። በዛ አካባቢ በጣም ብዙ የአባቴ ዘመዶች ነበሩ፣ አጎት ምናምን የሚባሉ ማለት ነው። አባቴ ስጋ ቤት አለውና አባቴ ሰኞን ሐሙስ እና እሁድ ስጋ ቤት አለው። 2 በሬ 3 በሬ የሚታረድበት ማለት ነው። ልክ ፋዘር እኔ አላውቅም በሆነ ተነሳ ጥሎ ሄደ። የሆነ ጠዋት የለም በቃ እነዛ ሰዎች ጠፉ ማለት ነው። ከኛ ቤት የሉም። በእንጀራ እናቴ ተሰቃየው አለ። አመድ ነበር ፈትፍቼ ማበላሽ ትለኛለች ማለት ነው። ስትመታኝ ሸሽ ነበር። እነዛም ሰዎች አስጥሉኝም። እሷ ከተለያየ ወንድ ተወልዳለች። እኔ ነበርኩ ማሳድገው። እኔ ማለት ነው የተሸከምኩ ማሳድገው። እንደ ልጆች አልማርም። እቤት ነው የምጠብቀው ልጆች እያሳደግኩ። እዛ አካባቢ ያሉ ዘመዶች ያያሉ እንደምትበድለኝ፣ ሰክራ እንደምትመጣ ያውቃሉ። ግን ዝም ነው የሚለው። ግን አንድ ብቻ ማረሳት እንዲያጎታችን ሚስታለች እና ወሰደችኝ ለ15 ቀን። ግን አላስቀምጣችኝ። እዛ እየመጣች ትጮኻለች። በር ላይ ያንኳካሉ፣ መልሰው ይሰጡኛል። ስትመታኝ ደግሞ ሮጬ የሆነ ቤት እገባለሁ። አላድርም። እነሱም አስጥሉኝ። እድሜም እየገፋ ከ8 ወደ 11 ያልኩ እያደግኩ ልክ 15 ዓመቴ ላይ 2007 በኢትዮጵያ ቀደከመኝ ሲለኛ ጠራ 5 አረሰውም። ገና 3ኛ ክፍል ነበርኩ። 15 ዓመቴ ማለት ነው። አይገባኝም። ትምህርቱም ኦሮምኛ ነው። እኛ አካባቢ ቢወር እስከ 5 እስክደርስ 5 በኋላ ነው አማርኛ። ትምህርት ቤት ሄጄ እንደ ልጆች አላረፍድም። ለምን ቤት ውስጥ ወልጄ ጣልኳቸው ይመስል እኔ ነኝ ኃላፊነት ያለብኝ። እመታለሁ ለምን ቆየሽ ተብዬ ማለት ነው። ያልሰራሁት ማለት ነው። ሽንኩርት ተከላ ብትል፣ ቲማቲም ለቅማ ብትል፣ በቆሎ መዝራት፣ መስፈር ግን ጫማ ነው ታውቃለህ። ደስ ይለኛል። ማርያምን ነው እንደ አምባሻ በልተን ጠዋት 12 ሰዓት ወጥተን 12 ሰዓት ነው የምንመጣው። ቲማቲም ለመትከል ወይ የሆነ ነገር አንድ አምባሻ ነው የሚያመጡልን። እዛ የኩሬ ውሃ እየቀዳን ማለት ነው። ሰርቻ አምጥቼ ለእሷ እሰጣለሁ። ለልጆቿ ልብስ ገዛለሁ። ያገሳልኝ ፀጉሬ እንደ ሰው አንድ ቀን ተበጥሮ ተሰርቶ አቅም እንደ ወንድ ልጅ እየጎተተች ነው እንትላጨኝ ማለት ነው። ግን አልተማርኩም። ሁሉ መከራ አሳልፌ የሆነች ጎረቤት አየለችና ሁሌ በደሌ ስታይ ሁሌ ቤተክርስቲያን መሄድ አልችልም። ሁሌ በደሌ ስታይ ጥፊ ያለች የሰላት ትረግመኛለች። ሁሌ ረግምሻለሁ ነው የምትለኝ። ሁሌ ረግምሻለሁ የሆነ ነገር ትሆኛለሽ፣ እናትሽን ገብተሽ እኔን አገፊም ትለኛለች። አንድ ቀን ግን ጠፋው። 2007 ጥር 5 ጠፋው። ወጥቼ ሄድኩ። በቃ ትዝ ይለኛል። ለልጆቹ ዳቦ ጋግሪ ብላን ሄደችው። ትምህርት አስቀርታኝ ቀኑ ማስከኞ ነው። ጠፋው። ሄድኩ። ዝም ብዬ ሲሄድ የእናቷን ቤት ነገረችኝ ሴትዮ።
ባዩሽ ትባላለች እና እናቴ ሙሉ በቃ ትባላለች። እስካሁን አርሳት ቤቷ ደበቀችኝ ለ2 ወር ማለት ነው። 7 እና 8 ዓመት ያልመጣው አባቴ ግን ስለኔ ይሰማል። ልጅህ እንዲሆነች ነው እያሉ ይነግሩታል። እዛ ጓደኞቹ አብሮ ድሮ ይበሉት። ግን አንድ ቀን መጥቶ ያላየ ሰውዬ ልጅ ጠፍታለች፣ ድንገት ተደፍራዩን ተጠልፋዩን ገለዋት ይሁን ግን ልጅ ጠፍታ እየፈለገቻት ነው እንጀራ እናት ሲባል መጣ ማለት ነው ሊወስደኝ። መከራዬን አሳሬን በልቼ ካደግኩ በኋላ መጣ ሊወስደኝ። የ15 ዓመት ልጅ ሆኜ ማለት ነው። ከበር ነው ያየሁት። ከ2 ወር በኋላ እያፈላለገኝ ያለንበት ቦሽ አደረባ ይባላል እና መጣ እዛ። ከዛን እዚህ ቤት ልጅ አለችኝ ምናምን አለ። ሲወጡ ይሄ አባትሽ ነው እንዲያሉኝ። አረ እኔ አባቴ አይደለም የኔ አባት ቀይ ነው አልኳቸው። ለምን መልኩን ማቀው ልጅ ሆኜ ነው የኔ አባት ቀይ ሆነው አልኳቸው። የኔ አባት ቀይ ነው አይደለም የኔ አባት አልኳቸው። አረ አባትሽ ነው እንደውም የሆነ ስም ጠርቷል። ይሄ ነው እንዴ ስምሽ አሉኝ። የቤት ስምሽ? አዎ እንዴ ይሄ አባቴ ነው እንዳልኳቸው። መልኩ ጠፍቶብኝ ማለት ነው ከምታደርስብኝ የቤት መቀርቀሪያ ጭንቅላቴ ላይ ነው የምሰብረው። ኮበለቅም መጥቼ አረፈሽ አመሸሽ ብላኝ ልብሴን አውልቃ ነው የምትገርፈኝ። ጭኔ ብታየው ማለት ነው ቀይ ነኝና ጠይቅ ሰውነቴ ብልዝ ነው የምትቆነጥጠኝ። ከዛን መጣ አባቴ። አባት ነው እና ይዞኝ ሄደ። ከእህቶች አሉኝ ታላልቅ ንብረት የፈለግኩ መሰላቸው አለው እና ድሮ የሆነ ቦታ ሄድና የሆነ ንብረት ያፈላ ጥሮ ይሄዳል። ታላልቅ እህቶች አሉኝ። ንብረት ፈልጌ ሄድኩ መሰላቸው። ከቤት ሰራተኛቸው እኩል እንኳን አይቆጥረኝም ማለት ነው። የሚኖሩት የፋዘር ግቢ ውስጥ ነው እና ገና ለገና ንብረት ሄጄ እንደ ቤት ሰራቸው የሚያዩኝ። እኔ ፊት የሆነ ነገር አይወራም። እኔ ፊት የሆነ ነገር የቤት ሰራተኛ አረጉኝ ማለት ነው። ከዛ እንደ እናት ዘመድ የለኝም እንደ እስቲ እናቴን ዘመድ መልሱልኝ ወሰደኝ። እዛም ሴት ሰራተኛ እንደ እርኩ ነው የሆነ ግሮሰሪ ያለው አጎቴ እዛ አስገቢና ሰራተኛ መስሪ ያለ አስተናግጂ ሴቶች ብር እያጠፉ ነው አለ። እዛም ገባ ስስቅ መከራ ሳኮርፍ ገበያ የለም ይለኛል። እሱም እንደዚህ ሲጠፈጥሽ ወጣ። አንድ ክርስትና ዘመድ አለችኝ ግን እሷ ወሰደችኝ ማለት ነው። ከዛን በቃ ልጅ አረብ ሀገር አለችኝ። እሺ አልኳት። እህቶቼ ጋር ሄድኩና መጀመሪያ አረብ ሀገር ልሄድ ነው አልኳቸው። ህዳር 13 2009 ማለት ነው። አረብ ሀገር ላይ ነው ስላቸው ወንድም አለኝና አንዴ እናት ልጅ ሂጂና ከሱ ብር አምጪ አሉኝ ማለት ነው። እነሱ እኮ አላቸው ለሰው ይተርፋል። የሚኖሩትም እዛው ፋዘር ግቢ ውስጥ ነው። ሂጂና ከወንድምሽ ብር አምጪና እንልክሻለን አሉኝ ማለት ነው። ይንሾካሾካሉ። ነፍስ ስታውቅ ንብረት ተካፈላችሁ ብለው ማለት ነው። እና የኔ ታላቅ በእናት ባንገናኝም የነሱ ታለች እና እሷን እንልካታለን ዱባይ። ግን አንቺ ሂጂና ከወንድምሽ ብር አምጪ። ፋዘርን ጠየቅኩት። 8000 ብር ሰጠኝ እያሉ አለፈ። ያን 8000 ብር ተጠቀሙት። እንዳልኩኝም እንደሰ ሰርግ ደግሳ ነበርና ሰርግ ላይ ጨመርኩት እኮ ብሩንና የለም ያብራች ነው እንዴ ያልኳት። አዎ በቃ እሺ አሁን ፓስፖርት አውጪልኝና እኔ ልሂድ እናቴ ሀገር እዛው ብሄድ ይሻለኛል። እዚህ ከግቢ የማልወጣበት የእናንተን ሱቅ እዛም ሄጄ ሰራተኛ ነው ልብስ አጥባለሁ። ልብስ ማጠቢያ ሳይሆን ሳሙናው ማለቁ ያሳዝናቸዋል። ይሄ ማለቅ ሰው ጸጽቶኝ አይደለም ግን አለመማሬ ነው የሚያናድደው። ሳሙናው ማለቁ ማለት ነው። አንቺ እንደ ሀያ ታጥቢያለሽ የቤታችን የሱቅ ሳሙና ትጨርሻለሽ እያወጣሽ ይሉኛል። ሱቅ አላትና ከሱቅ ነው ያነሳው ልብስ ማጠብ። እንደዛ እያለች በቃ መረረኝ። ጥዬ ወጣሁ። 2010 ሄድኩ ከአባቴ ወደ እናቴ ሀገር። ደግሞ እናቴ እዛም ያለው ወንድሜ ነው ራሱን ያልቻለ ትልቅ ነው ከኔ ግን የለውም። ጎረምሶች ናቸው አብረው የሚኖሩት። አጎቴም ሰራተኛ ግን ከዛም በቃ ምን አልኳት ክርስትና እናት አለችኝ እና ሳውዲ ላኪኝ እስቲ አረብ ሀገር አልኳት። 5000 ብር ልካልኝ ሄድኩ ቤሩት ማለት 2010 ጥር 21
3 አመት ነው የሰራሁት ቤሩት። የሰራሁት ወንበር ላይ ተኝቼ ማለት ነው። 3 አመት ተኩል አብረኝ የሰራች ልጅ አለች እዚህ አሁን አብረኝ ወንበር ላይ ሴትዮ እኛ ነን ነርስ እኛ ነን አጣቢ እኛ ነን ያለ ጓንት ማለት ነው። ሴትዮዋ ሰውነቷ አይንቀሳቀስም ቁስል ያለች ነው። ያን ሁሉ ቁስል ያጥፋል 150 ድርሃም ነበር 150 ዶላር ነበር የሚከፈልና 4000 ምናምን እሱንም ምንገው ለዛው እኮ ነው የተማርኩ መሰለህ ለሰው በጣም ብዙ ወዳጅ ኖሩኝ። አውሱኛል ስልክ አይሰጡን በወር አንዴ በሁለት ወር አንዴ ነው የሰጡን። እቀበላለሁ ከሌ እኮ ሊመረቅ ነው አንስቼ ይሰጣል። 800 ዶላር ሲቀረን ከቤሩት በቃ ቤሩት ላይ ሰርተን ያን ጦርነቱ ምንም ሲነሳ አመጣል 2021 ማርች 31 ነው መስለኛል። እዚህ ብቻ ገባን ዱባይ ወደዚህ 200 ዶላር ከፍለን ለደረሰ ዱባይ መጣሁ። ከቤሩት ስወጣ 25000 ብር ነበረኝ በባንክ ማለት ነው። 25000 ብር ብቻ እሱም በኔ ባንክ አይደለም እኮ በሰው ማለት ነው። የት እንዳለ አላውቅም። ጠይቃለሁ ይሰጣሉ አልማርም። መግቢያ እኮ የለኝም ዞሮ ማለት ነው። የሆነ ቀን ብሄድ መግቢያ እንደሌለኝ ያወኩት አሁን ነው። እክላቸዋለሁ 25000 ብር ሲቀረኝ እንደኔ 25000 ብር ኖሮኝ ምን አደርጋለሁ? ቤሩት ዱባይ ገባሁ። ዱባይ እግዚአብሔር ይመስገን ጥሩ ቤት ገባሁ። ሴትዮዋም እያደረሰ ፀሐያ ሲቀየር ጠፋሁባት። ከዛን እግዚአብሔር ይመስገን እናት የምትሆን ከእናት እንደ እናት የምትኖር እንዴት ነው እንዴ እስከምን ድረስ ጥሩ እናት መዳም ሰጠች። 4 አመት ኖሩ ታውቃለህ። 450,000 ብር ብቻ ነው ያተረፍኩት። ይደውሉልኛል ወይኔ ብር እኮ እንዲህ ብለን ሲሉኝ ደሞዜ 1500 ነው የምከፍለኝ። ጠፍቼ ሰርሰው አንስቼ ነው የምሰጣቸው። ልክ 6 ወር ግን ይዘጉኛል። ያን ብር ሲወስዱ ማለት ነው። ከዛን ይዘጉኛል። ልክ ለ6 ወሩ ደግሞ ያስታውሰኛል ብር ለመቀበል አልማርም። ሰጣችሁ ቆይ የዛሬ ወር ታካሉላል። የዛሬ ወር ደግሞ አንደኛው ይመጣና ወይኔ እንደሆነ እኮ ልካል 4 አመቷ አለቀ። አፎ ሲመጣ እንደውም የቀረኝ ኢትዮጵያ ላይ ቀረ 350,000 ብር አመጣሁት። ፓስፖርት መታወቂያ ወጣ ምናምን 11500 ብር ከፍዬ ከዛ መዳሟን ነገርኳት። በቃ እኔ ደከመኝና እስቲ በጥሩ ደሞዝ ካገኘሁ ልውጣ አልኩ። እሺ አለችኝ። እግዚአብሔር ወጣሁ 2500 ብር የሚከፈልበት ቤት ሰራለሁ የለም ታውቃለህ 100,000 ብር የለኝም። በአሁን ሰዓት ሊከፈለኝ ነው ደግሞ 150,000 ብር የሚሆን ነው የለኝም። በዚህኛው ወር ስል የለም በዚህኛው ወር የለም። አሁን ግን ድክም ብሎኝ 2 ሰው አንዱ 300,000 ብር ሲል የለኝም እኮ አልኳቸው። አንዱም ደውሎ 40,000 ብር እስቲ ያስገቢልኝ እኮ ሽንኩርት ተክዬ ምናምን ለቤተሰብ ግን አትንገሪ ላኪልኝ ማለት የለኝም ስል ሳኩኝ። የለኝም ስል አንድ ሰው የለም ስልኬና አንድ ሰው አይደውልልኝ። ትንንሽ እኮ ቅና ጓደኞቼ የምሰጣቸው መላቸው የሆነ ብር ከወሰዱ በኋላ ልክ ሲያልቅባቸው ወይኔ ልጄ ፓምፐርስ አልቆ ወይኔ ልጄ ወተት እንዲህ ብሎ ነው 3 ወር ማለት ነው። አሁን ቁጭ ብዬ አንዳንዴ ሳስብ ቆይኔ ምን 8 አመት ዞሮ መግቢያ እንኳን የለኝም። የአባቴ ልጆች በር አይከፍቱልኝም። ዋጋ ከፍለዋል እዛ ግቢ ውስጥ የራሳቸውን ኑሮ መስርተዋል። ታውቃለህ በር አይከፍቱልኝም። መሄጃ የለኝም። እናት የለኝም። አጎት አክስት አላውቅም። በእንጀራ እናት ነው ያደግኩት። የማላውቀው ሀገር የማላውቀው ማህበረሰብ እግዚአብሔር ይመስገን። ግን ለምንድን ነው የማልነቃው እላለሁ። አሁንም እኮ ነው ቆይ ደሞዜ ደረሰ ቆይ ብዬ ልክ ይደውሉልኛል። እኔ ምን እንደሚነግራችሁ አላውቅም። ደከመኝ ታውቃለህ። ድክም ለማላውረው እናት ቢኖር ደውዬ ላውራ ወንድም ግን የለም። በቅርቡ ረሳሁት። ወንድም የምን አለኝ ደውሎ 360,000 ብር እኮ ቦታ አግኝቼ ውሸቱን እኮ ነው እንዴ 360 አይ በቃ ግዛ ካለ ካልኩ ለካ እኔ እንድሰጠው ነው። በስንተኛው